አቶ ዱቤ ሜላት በነገረችው መሰረት የአርካንን ቤት ቆርቁሮ ገብቷል። አርካንንም አንገት ለአንገት ተናንቀዋል። ሚስቴን አምጣ፣ ሚስቴ አንተ ቤት ነው የተደበቀችው እያለ አርካንን እያስጨነቀው ይገኛል። በመጨረሻም ሽጉጥ አወጣበት። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሲኖላ ድራማ ክፍል 3 ዛሬ ይዤላችሁ መጥቻለሁ። ሲኖላ ድራማ በጣም ተወዳጅ ደስ የሚል አጓጊ አስተማሪ ድራማ ነው። በጥሞና እንደምትከታተሉ ተስፋ አደርጋለሁ። እንግዲህ ክፍል 2 ላይ ለማስታወስ እንደምንሞክረው ሜላት ሲኖላ እኔ ፍቅረኛ ቤት ነው የተደበቀችው ብላ ቤቱ ድረስ በመሄድ ለአቶ ዱቤ ነግረው ነበርና ከዛም አቶ ዱቤም እንግዲህ በተነገረው መሰረት ሜላት በቀጥታ ቤታቸው ድረስ እንድትወስደው በመናገር ቤታቸው ድረስ ሂዶ ነበር ማለት ነው። ሂዶ በር ሲቆረቆር ነበር ያቆመውና ዛሬ ክፍል 3 ላይ እንግዲህ በሩን ሲቆረቆር ሲከፍት ያገኘው በድንገት አርካንን ብቻ ነበር ማለት ነው። በእርግጥ ሜላት ቤት ውስጥ ነበረች፣ ሲኖላ ቤት ውስጥ ነበረች። ግን ሰውየው ትንሽ የተንቀዠቀዠ ባህሪ ስላለው በደንብ ማስተዋል አልቻለም። ፊት ለፊት እጅ ለእጅ ተያይዘው እንደሚያገኛቸው ነበር የጠበቀውና አርካንም ቤቴ ድረስ እንዴት መጣህ? እኔ የምትላትን ሴት አላውቅም። ለምንስ መጣ? ቤቴ ስለምን ገባ? ያለ ፈቃድ ስለምን ገባ ብሎ ጠየቀው። ማን እንደላከህ ማወቅ እችላለሁ ሁሉ ብሎም ጠየቀው። ነገር ግን ማወቅ አልቻለም። ሊነግረው አልፈለገም። ማን እንደላከው ቤት መፈተሽ እፈልጋለሁ። አንተ ማን ይሄንን ቤት የምትፈትሸው? መሳሪያ ይዣለሁ ብሎ ሽጉጥ አወጣበት ማለት ነው። ሽጉጥ ሲያወጣበት እኔ ሽጉጥ መፈራ ይመስልሃል እንዴ? በያዝከው ሽጉጥ በራስ ሽጉጥ ከማበላሽህ በቀጥታ ቤት የለቀውጣልኝ አለው። እኔ እኮ ለማስፈራሪያ አልያዝኩትም፣ ሽጉጡን ልጠቀምበት ነው አለው። እንደዛ ከሆነ ታዲያ ለምን አተኩስም አለው ሲኖላ አርካን ማለት ነው። አቶ ዱቤም እልቅንስ ከማበላሽ ቤት ልፈትሽ ብሎ ቤቱን የሆነ በመንቀሽቀሽ ቤቱን አየት ማድረግ ጀመረ። ነገር ግን ሊያገኛት አልቻለም። ሲኖላ ተደብቃ ነበር ማለት ነው። ከዛም በጣም እየተናደደ በሜላት እየተበሳጨ ከቤት ወጥቶ ሄደ። አርካንን ግን ይቺ ሴት እዚህ ቤት ባለመኖሯ ዛሬ ያንተ ህይወት ተረፋለው ማለት ነው። በዛ መሰረት ከቤት ወጥቶ ሄደ። ከዛ በኋላ ሜላት ጋር ደውሎ አስጨንቃት። አንቺ ውሸታም ነሽ፣ እንዴት ተዋሽኛለሽ? በጣም በብዙ ነገር አስጨንቃት። እሷም እንዴት ስታኮነ ያለችው እኔ እኮ ከባሌ እንዲትርቅልኝ ነው የምፈልገው፣ ባሌን ይዛብኝ ነው አለችው ማለት ነው። ከአሁን በኋላ እንዳምንሽ ከፈለግሽ እዛ ቤት ካለች ቪዲዮ ቀርጸሽ አምጪልኝ፣ ከዛ በኋላ አምንሻለሁ። አለበተቀረ ግን ከሌለች የነሱ ጣፍንታ አንቺ ላይ ነው የሚደርሰው አላት ማለት ነው ብሎ አስጨነቃት። በቪዲዮ ለመቅረጽ ተስማምታ እሷም ተመለሰች ማለት ነው። ከዛ ቀጥታ ወዴት ሄደች? ወደ አርካን ጋር ሄደች ማለት ስትሄድ ቀጥታ አርካን ቁጭ ብሎ ሳሎን ላይ ያገኘችው ሲኖላ የለችም እንዳለችው አይ ያለች ኩሽና ናት ምናምን አለች። ታዲያ የት ነበረች ቅድም ስትለው ማለት ቅድም እዚህ ሁናታ አላት። ከዛ ደነገጠች። ሊነቃባት እንደሆነ ሲገባ ጸጥ አለች። እንደገና በቃ ሂጅ ለያት ምናምን አለች እና ቀጥ ብላ ሄደች ማለት ነው። ከዛ የታባሽ ሄደች ነው ቅድም ምናምን አለቻት ማለት ምናምን እንደገና እሷም እንዳታቀባት ፈለገች እና መቼ ነው እስከዚህ ቤት የምትወጪው ምናምን ብላ አስጨንቃት ሰድባት ምናምን አንጓጣት። እንደተለመደው ወጣች ማለት ነው። ከዛም እንግዲህ አርካንም ቤትሽ መሄድ ትችያለሽ ምናምን አላት ማለት ነው። ሜላትም ተናደደች። እንዴ ለሷ ነው ትችህ የሚሄደው? እኔ እዚህ ነው ማድረው አለች። እኔን አታምኝም አላት። አይ አንተን ሳይሆን እሷን አላምንም፣ ስለዚህ እዚህ ነው ማድረው አለችው። እሺ አለ። ከዛም እሱም ሲኖላን በቃ አንጥፈሽ መተኛት ትችያለሽ ብሎ አዘዛት ማለት ነው። እሺ ብላ አንጥፋ ፍራሿን ተኝ፣ እኔ ልሄድላችሁ ስለ አይ አንቺም ተኝ በቃ አላት ማለት ነው። ሜላትም አደረች እዛው ቤት ማለት ነው። ነገር ግን ሜላት ያደረችው የተላከችውን ተልእኮዋን ለመፈጸም ነው እንጂ የእውነትም እሱን ለመጠበቅ አልነበረም እዛ ያደረችው ማለት ነው። ከዛም በተኙበት እንግዲህ ተነሳችና ጠዋት ላይ ሊነጋ አካባቢ ላይ ማለት ነው ቀስ ብላ ተነሳችና በዚህ መልኩ ቪዲዮ ቀረጸቻት ከተኛችበት ማለት ነው። ቀስ ብላም ደግሞ አርካንንም ፊቱን ጠጋ ብላ ቀረጸችውና ወደ ውጭ
ኮቴ ሳታሰማ ቀስ ብላ ወጥታ ደወለችለት። ቪዲዮውንም ልኬልሃለሁ እየው አለችው ማለት ነው። ስደውልለት ተኝቶ ነበር እሱ ሶፋ ላይ እንዴት ተለመደው። አቶ ድቤ በጣም ነው ምን አገባሽ ስለማደር ማን ጠይቅ ያለሽ ምናምን አላት። ቪዲዮውንም እየው ልኬልሃለሁ ምናምን አለችው። እሺ አየዋለሁ አላት ማለት ነው። ከዛም ቪዲዮውንም አየው። በጣም ተናደደ፣ ተበሳጨ። በቃ አለቃትም እንዴት እንድታረግኘች ጋለሞታ እኔ እንደ ንግስት አኑሪያት ወንድ ፍለጋ ትዞራለች ምናምን ብሎ በቃ አንጓጥጣት። ሲኖላን በጣም አንቋሸሻት። እሱ እንዳሰበው ከሌላ ወንድ ጋር ስለመሰለው ማለት ነው። ከዛም ሚላትም እንግዲህ ተመልሳ ልተኛ ስትል ሁለቱ ነቅተው እያወሩ ነበር ማለት ነው። በዚህ መልኩ ሲኖላና አርካን እያወሩ ነበር። አርካን ቀድሞ ነቅቶ በቃ አይን አይኗን እያያት በሀዘኔታ በፍቅር አይን እያያት ነው። በነገራችን ላይ አርካን ለሲኖላ የሆነ ስሜት እንዳለው ያስታውቅበታል ማለት ነው። እዚህ ጋር ሚላት ስላለች ግን ሚላትን በቃ አልፈልግሽም ላለ ማለት ያህል እንጂ ከሲኖላ ፍቅር እንደያዘው ያስታውቅበታልና በፍቅር አይን እያያት ድንገት ነቃች ሲኖላ ና ለምን እንደሱ ታይኛለህ? ሁሉም ወንዶች አንድ አይነት ናቸው። ኃጢአትን እየሰራህ ነው ምናምን አለችው። እኔ ምንም አላልኩ፣ ፈጣሪን እያመሰገንኩ ነው። እንዴት አድርገው ባርገህ ብሰራት ነው እያልኩኝ እያመሰገንኩ ነው አላት ማለት ነው። ብዙ ማመስገኛ እያለ እንዴት በዚህ በቆሻሻ ነገር ታመሰግናለህ አለችው። እንዲህ የተባባሉ ሜላት ድንገት መጣች። እንዴ ተነስተሻል እንዴ አላት ማለት ነው። አዎ ተነስቻለሁኝ አለችው። ከዛ በኋላ እንግዲህ ተያይዘው ወደ ሳሎን ወጡና ዛሬ ልብስ መግዛት እፈልጋለሁ የሴት ልብስ አላት ማለት ነው ሜላትን። እንዴ እኔ ፍቅር ለእኔ ልገዛልኝ ነው ምናምን አለችው። አይ ላንቺ ሳይሆን ለሲኖላ ነው አላት። ሲኖላ በአጋጣሚ ቤት ልታጸዳ ከእነሱ ጣገብ ቁማ ነበር ማለት ነው። መጥረጊያ ይዛ እንደምታዩት እነሱ ጣገብ ቁማ ነበር እና በጣም ተናደደች። ሜላት በጣም አዘነች። ባይሆን አንቺ ሴት ስለሆንች በምርጫ ትረጅኛለሽ፣ ስለዚህ ለሲኖላ ልብስ ያስፈልጋታል አላት ማለት ነው። ከዛ ሜላት ፊትህ አይደለችልህ እንደውም እሷን አትጠይቃትም እንደ ምርጫዋን ብላ በንዴት ቃል ተናገረች ማለት ነው። ከዛ ምንድን ነው ምርጫሽ ሲላት አይ እኔ ምንም አይነት ልብስ አልፈልግም ብላ ጥላቸው ወደ ኩሽና ገባች ማለት ነው ሲኖላ። ከዛም ቆይ እኔ እንደውም ቀስ ብዬ ልጠይቃ ምርጫዋን ብላ ሂዳ እንግዲህ እንደምታዩት ኩሽና ውስጥ ምን አባሽ ልታረጊ ተቀብለሽ በነበር ምርጫውን አልቆልሽ ነበር ዛሬ ገልሽ ነበር ምናምን ብላ ሰደበቻት፣ አንጓጠጠቻት። እንዴት ተለመደው አንቋሽሸቻት ሜላት ማለት ነው። ሲኖላ ደግሞ በቃ ኮራ ብላ አንቺ ግን በራስሽ መተማመን የለሽም እንዴ? ሌላ ሴት ባሌን ትቀማኛለች ብለሽ ለምን እንደምታስቢ ራስሽን ለምን ዝቅ የምታረጊ ምናምን አለቻት። እሷ ደግሞ እኔ ካንቺ አንሳለሁ ማለት ሳይሆን በቃ ካንቺ አይን ልጠብቀው ነው አለቻት ማለት ነው። ሲኖላ ደግሞ እኔ አንቺን ባልፈልግ ያልመጣውም አልፈልገውም አንቺ እንደምታስቢው፣ አንቺ ግን በራስ መተማመን የለሽ ምናምን እንዴት ተናንቀናል እንዲህ ምናምን በቃ በጣም ሰደበቻ ሲኖላን። ሲኖላ የሚገባ ስድብ ሳይሆን የሚገባ ኮራ ያለ መልስ መለሰችላት ማለት ነው። ከዛም ተመልሳ መጣች ወደ ባሏ ምናምንና ቆየት ብላ እንግዲህ ደወለችለት ማለት ነው። በዚህ መልኩ ለምንድን ነው የማትመጣው? ቪዲዮውን አላየኸውም? ና ቶሎ ምናምን አለች። ቤት አሁን በቃ የትም እንዳትሄድ ጠብቂ ካለለች ግን ስመጣ ካጠዋት የእነሱን ጽዋ አንቺ ነሽ የምታጭው ብሎ አስፈራራት ማለት ነው። በዚህን ሰዓት ሲኖላ ተደብቃ እየሰማች ነበር ማለት ነው። እየሰማቻት ነበር የምታወራውን በዚህ መልኩ ሜላት ስታወራ እየሰማች ነበር። ስለሱ ገብቷታል ማለት ነው። ከዛም መሄድ እፈልጋለሁ አለችው። ሲኖላና አርካንና ሜላት ቁጭ ባሉበት ሄዳ እኔ ከዚህ ቤት መሄድ እፈልጋለሁኝ አለችው። እንዴት በድንገት እስከ ዛሬ ሂጂ ስልሽ እምቢ ብለሽ ዛሬ በድንገትማ አትሄጂም፣ ዛሬ አትሄጂም ብላ ለመነቻት ማለት ነው። እንደሄድልሽ አይደል እንደምትፈልጊው፣ በቃ መሄድ እፈልጋለሁ። አይ ዛሬ አትሄጂም እንደዚህ አርካንም እንደነገጠ እንዴት በድንገት ወዴት ነው የምትሄጂው? አትሄጂም ምናምን እኔ እያስፈቀርኳቸው አይደለም እየነገርኳችሁ ነው። በቃ እዚህ ቤት ሰላም አልተሰማኝ መሄድ እፈልጋለሁ። እንዴ ከዚህ የበለጠ ሰላም የሚሰማሽ ቦታ አለ? እንደዚሁ ነው የምትሆኘው አለቻት ማለት ነው ሜላት። ምክንያቱም እየጠበቀች ስለሆነ ሰውየውን እስኪመጣላት። እሷም ከዛ አይ እንደውም ከዚህ ቤት ውጭ ስሆን ነው ነጻነት የሚሰማኝ፣ እዚህ ሳይሆን ሰላም አልተሰማኝ፣ አሁኑን መውጣት አለብኝ ብላ ወደ ክፍሏ ስትሮጥ ተከትላት ሄደችና አስጨነቀቻት።
አንገቷን አነቀቻት ምናምን። ከዚህ ቤት መውጣታችም ሰምችሻለሁ፣ ሁሉንም ነገር አውቃለሁ፣ የጠራሽው ሰው እስከሚመጣ መጠበቅ የለብኝ መሄድ አለብኝ ብላ እንደተያያዙ አርካንም መጣ። ድንገት ሲቆዩበት መጣ ማለት ነው። ምን ሆናችሁ ነው? እንዴት? ከዛ አይ ልንገረው ወይ አንቺ ትነግሪው ስትላት፣ ከዛ አፍሽን ዝጊ ያለቻት ሜላት ማለት ነው። ሲኖላን አፍሽን ዝጊ። ከዛ አሁን እኔ እኮ ባልሽ ካላስታርቅሽ ብላት አልታረቅም ብላ ነው፣ በዛ ነው አንገቴን ያነቀችኝ አለችው። ከዛም አርካንም ደነገጠና እንዴት በዚህ ነው ልትመቻት ያነቅሻት? ሲኖላ እንዴት እንዲታረጊያለሽ ሜላትን ምናምን ብለው ሲላት ተናዳ፣ ሲኖላም ሩጣ ወደ በር ስትወጣ ሩጦ ሄዶ አነቃት ማለት ነው። እጇን እንዳነቃት ከዛ እሷም ወይኔ ያበቃልኝ ማለት ነው፣ ይቺ የተረገመች ተቀምጣ ኖር አሁን ሄዳ ከመጣ እኮ ካጣት እኔን ነው ምናምን ብላ በጣም ሜላት እያዘነች እንዳለ ድንገት ወጣች ከክፍል እና እየሮጠች ስትሄድ ሳሎን ላይ አንቋት ምን ሆነች ነው ምናምን እያለ እየጠየቃት አገኘች። እንኳን የሚያስጋት ብላ እያወሩ ሳለ በድንገት በሩ ተቆረቆረ። እንግዲህ ክፍል 3 ይህን ይመስላል የኔ ተወዳጆች። በክፍል 4 እንግዲህ አቶ ዱቤ ሲገባ ሲኖላ የምርም እጅ ለእጅ ከፍንጅ ይዛት ይሆን? ሜላትስ ደስታዋ ያመሽላት ይሆን? ወይንስ የሲኖላ እና የአርካን ጽዋ ለሚላት ይሆን? አብረን የምናይ ይሆናል። የኔ ውዶች እስካሁን አብራችሁ ስለነበራችሁ ስለተከታተላችሁኝ አመሰግናለሁ። ከመጣችሁ አይቀር ደግሞ ቪዲዮውን ላይክ በማድረግ ጀምሩ። ላይክ እና ሼር ሰብስክራይብ ማድረግም አይረሳ።